ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 7 ዲግሪ ዌስት በ12604 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnote.org finote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ጥር 9 ቀን 2008 ዓ.ም ነው። ለሁለት ሰዓታት የሚቆየው ዝግጅታችን የመጀመሪያው ክፍል ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። ከዚያ በማስከተልም የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ዴሞክራሲያ የመስከረም 2008 እትምን አሰምተን የመጀመሪያው ክፍል ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። በሐረር ሐረማያ ከተማ ከአጋዚ ጦር ተኩስ ያመለጡትን ወጣቶች ሸሽጋቸዋል በማለት የወያኔ የጸጥታ ኃይሎች ሰላማዊ ሰዎችን ከቤት እያስወጡ ከፍተኛ ድብደባ ያካሄዱባቸው መሆኑ ታውቋል። በሜሶም ከፍተኛ የህዝብ ተቃውሞ የቀጠለ ሲሆን የወያኔ አጋዚ ጦር በወሰደው እርምጃ ሰላማዊ ሰዎች መገደላቸውና መቁሰላቸው ተዘግቧል። በአዳማ ናዝሬት ከተማ ለ3 ቀናት ሲካሄድ የቆየው የወያኔ የደህንነት አባላትና የፌደራል ፖሊስ አባላት ስብሰባ የተጠናቀቀ ሲሆን በስብሰባው መጨረሻ ተሳታፊ ከነበሩት ሁለቱ መታሰራቸውን ከስብሰባው አካባቢ ከተገኘ መረጃ ለማወቅ ተችሏል። ግለሰቦቹ የታሰሩት በስብሰባው ወቅት አመጽ በተካሄደባቸው አካባቢዎች በአጋዚ ጦር የተወሰደው እርምጃ አግባብ አይደለም በማለት አስተያየት በመስጠታቸውና በጥብቅ በመከራከራቸው ነው ተብሏል። ወያኔና ሱዳን ቀደም ብሎ አቋቁመውት የነበረው የጋራ የወሰን አካላይ ቴክኒካል ኮሚቴ በዚህ ዓመት ስራውን አገባዶ ወሰኑን ሊያካልል እንደሚችል የሱዳኑ የቴክኒካል ኮሚቴ ኃላፊ ሚስተር አብደላ አልሳዲቅ የሱዳን ሚዲያ ሴንተር ለተባለ ተቋም መግለጻቸው ታወቀ። የሱዳኑ ባለስልጣን የሚካለለው ወሰን ርዝመት 725 ኪሎ ሜትር መሆኑና ከዚህ ውስጥ በሁለቱም ሀገሮች አርሶ አደሮች ያለመግባባት የፈጠረው በደቡብ ምስራቅ የገዳሪፍ አውራጃ የሚገኘው አልፋሻግ የተባለው 125 ኪሎ ሜትር ርዝመትና 600,000 ኤከር ስፋት ያለው ለም የሆነ የእርሻ ቦታ መሆኑን ገልጸዋል። ባለፈው ቅዳሜ ጥር 7 ቀን 2008 ዓ.ም የሱዳኑ የውጭ ጉዳይ ሚኒስትር ለአልጀዚራ የቴሌቪዥን ጣቢያ በሰጡት ቃለ ምልልስ የአልፋሻግ አካባቢ የሱዳን መሬት መሆኑን ወያኔ አምነውልናል ካሉም በኋላ እስካሁን የኢትዮጵያ አርሶ አደሮች መሬቱን እንዲያርሱ የፈቀድነው ለትብብር ካለን ፍላጎት ብቻ ነው የሚል አስተያየት ሰጥተዋል። የሱዳን ባለስልጣኖች በሳምንቱ መጨረሻ ላይ የሰጡት መረጃ የወያኔን ቅጥፈትና ውሸት አጋልጧል ተብሏል። ጠቅላይ ሚኒስትር ነኝ ባዩን ጨምሮ የወያኔ ባለስልጣኖች በተለያዩ ወቅቶች ከሱዳን ጋር የተደረገ ስምምነት የለም በማለት ሲዋሹ መቆየታቸው የታወቀ ሲሆን ከዚህ ተጻራሪ በሆነ መንገድ የሱዳን ባለስልጣኖች የኢትዮጵያን መሬት ለሱዳን ለመስጠት ወያኔ የተስማማ መሆኑንና የወሰን ማካለሉ ሥራ በዚህ ዓመት ውስጥ እንደሚጠናቀቅ ተናግረዋል። የታንዛኒያ ፖሊሶች 83 ኢትዮጵያውያን ወጣቶችን ህገወጥ ናቸው በሚል ያሰሩ መሆኑን ሲቲዝን የተባለው የታንዛኒያ ጋዜጣ ዘግቧል። የፖሊሱ መረጃ ኢትዮጵያውያን ወጣቶች በአንድ ጭነት መኪና ተጭነው ወደ ማላዊ ያመሩ እንደነበረ ጠቁሞ የመኪናው ሹፌርና ወጣቶቹ ያረፉበት ቤት ባለቤት በቁጥጥር ስር መዋላቸውን ገልጸዋል። ኢትዮጵያውያኑ በተያዙበት ወቅት በረሃብና በመንገድ ብዛት ደክመውና ተጎሳቅሎ እንደነበረም ተናግሯል። ከዚህ በፊት ታንዛኒያ ውስጥ በርካታ ኢትዮጵያውያን ስደተኞች በተደጋጋሚ ተይዘው ለፍርድ የቀረቡ መሆናቸው ይታወሳል። የዓለም የኢኮኖሚክ መድረክ የሚባለው ዓመታዊ ስብሰባ ዳቮስ በተባለችው የስዊዘርላንድ ከተማ ማክሰኞ ጥር 10 ቀን ከመጀመሩ አንድ ቀን ቀደም ብሎ ኦክስፋም የተባለው የእርዳታ ድርጅት ባሰራጨው ዘገባ በሀብታቸው የመጠን ከፍተኛውን ደረጃ የያዙት
1 ከመቶ የሚሆኑ ሀብታሞች ከተቀረው የዓለም ሕዝብ የበለጠ ሀብት እንዳላቸው ገልጿል። ዘገባው በዓለም በሀብታቸው መጠን ከፍተኛ የሆኑት 62 ግለሰቦች የያዙት ሀብት የዓለምን ግማሽ ሕዝብ ሀብት ድምር መሆኑን የሚገልጽ መረጃ አካቷል። የ1 ከመቶ ኢኮኖሚ በሚል ርዕስ የተዘጋጀው ይኸው የኦክስፋም ዘገባ በየሀገሮቹ ካለው ሀብት ውስጥ የሰራተኞች ገቢ ድርሻ በየጊዜው እየቀነሰ መምጣቱን ገልጾ ከዚህ ውስጥ የሴቶች ድርሻ ደግሞ በአሳሳቢ ደረጃ ዝቅ ያለ መሆኑን አጋልጧል። ማክሰኞ ጥር 10 ቀን በሚጀመረው የዓለም የኢኮኖሚክ መድረክ ላይ 40 የሚሆኑ የሀገር መሪዎች የሚገኙበት ሲሆን 2500 የሚሆኑ የተለያዩ የንግድና የብዙሃን ድርጅት መሪዎች ይሳተፉበታል ተብሎም ይጠበቃል። በሱዳን ዳርፉር የተሰማራው የተባበሩት መንግስታት ድርጅትና የአፍሪካ ህብረት ጥምር የሰላም አስከባሪ ኃይል ቃል አቀባይ ትናንት እሁድ ጥር 8 ቀን በሰጠው መግለጫ ባለፉት ጥቂት ቀናት በመንግስት ኃይሎችና በአማጽያን መካከል ጀበል ማራ በተባለ ቦታ እየተካሄደ ያለው ጦርነት ያሳሰበው መሆኑን ገልጿል። ጦሩ በሰፈረባት ነርቲቲ በተባለችው ከተማ ውስጥ 5 ቦምቦች የፈነዱ መሆናቸውና የቦምቡ ፍንዳታ በካምፕ ውስጥ በደንብ ሊታወቅ የቻለ መሆኑን አብራርቷል። የተባበሩት መንግስታት ቃል አቀባይ ስለ ጦርነት ዝርዝር መግለጫ ባይሰጥም ካለፈው አርብ ጥር 6 ቀን 2008 ዓ.ም ጀምሮ የመንግስት ወታደሮች ዳርፉር ውስጥ በሚገኘው በተለያዩ የአማጽያን ይዞታዎች ላይ ጥቃት የፈጸሙ መሆናቸውን የሱዳን የዜና አውታሮች ገልጸዋል። የመንግስት ወታደሮች 10 የሚሆኑ ወታደራዊ አውሮፕላኖችን በመጠቀምና በርካታ ወታደሮችን በማሰለፍ በፈጸሙት ጥቃት ከፍተኛ ቁጥር ያላቸው መንደሮች ተቃጥለዋል፣ ወደ አመድም መቀየራቸውን፣ በሺ የሚቆጠሩ ዜጎች አካባቢያቸውን በመጣል መሰደዳቸውን የዜና ምንጮቹ ዘግበዋል። ጦርነቱ እየተካሄደ በመሆኑ ምን ያህል ሰዎች እንደሞቱም ለማወቅ አልተቻለም ብለዋል። ከዚህ በፊት የሱዳኑ ፕሬዝዳንት አልበሽር በመንግስት ወታደሮችና በአማጽያኑ መካከል የተደረገው የተኩስ ማቆም ስምምነት የሚቀጥል መሆኑን በተደጋጋሚ መናገራቸው የሚታወስ ሲሆን በአሁኑ ወቅት የመንግስት ወታደሮች ጥቃት ለመውሰድ ያስገደዳቸው አማጽያኑ በቅድሚያ ጦርነት በመክፈታቸው ነው ተብሏል። ሰኞ ጥር 9 ቀን በሰሜናዊ ካሜሮን ግዛት በአንድ መስጊድ ውስጥ በአንድ አጥፍቶ ጠፊ በፈነዳ ቦምብ 4 ሰዎች መሞታቸውና 2 ሰዎች የቆሰሉ መሆናቸውን የካሜሮኑ የጸጥታ ኃላፊዎች ለዜና ምንጮች ገልጸዋል። ቦምቡ የፈነዳው እንደ ሀገሩ ሰዓት አቆጣጠር ከጠዋቱ 12 ሰዓት ላይ በመስጊድ ውስጥ የነበረው የጸሎት ስነ ስርዓት እያለቀ በነበረበት ጊዜ ነው። ከዚህ በፊት አካባቢው በቦኮ ሐራም ታጣቂዎች ጥቃት ሲደርስበት የቆየ መሆኑ የሚታወቅ ሲሆን ከ5 ቀን በፊት በተመሳሳይ ሁኔታ በፈነዳ ቦምብ 12 ሰዎች ሕይወታቸውን ማጣታቸው ይታወሳል። ለዛሬ ያለን ዜና በዚሁ ተጠናቀቀ። ናፍቆታሳ ሰገገኑ ምኞት የሚቀረው አይነ ስጋ ፍቅሬ መቼ ነው አይንሽኔ ማየው ናፍቀሽኛል እኔ ብትርቅኝ ኑሮ ቢለየን ኤክናሽ እንጂ አንቺን ደሞ አይቀርም እንገናኛለን ዘመድ አዝማድ ቢኖር
ዴሞክራሲያ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ቅጽ 41 ቁጥር 1 መስከረም 2008 ዓመተ ምህረት አሮጌው 2007 ዓመተ ምህረት ተገባዶ አዲሱ ሲተካ የት ላይ ነን? ምንስ ይጠብቀናል? በሀገራችን የዘመን አቆጣጠር መሰረት ህዝባችን 2007 ዓመተ ምህረት ዘመነ ሉቃስን አሳልፎ ወደ አዲሱ 2008 ዓመተ ምህረት ዘመነ ዮሐንስ ከተሸጋገረ ጥቂት ቀናት አሳልፏል። የሰው ፍጡር በህይወት እስከኖረ ድረስ ማንኛውም ዜጋ እንዳቅሙና ችሎታው መድረስ ከሚፈልገው ሁለንተናዊ የኑሮ መሻሻል አንጻር ባለፈው ዓመት በክፉም ሆነ በደጉ የተጓዘባቸውን ሂደቶች በቀን ተቀን ህይወቱ ያጋጠሙትን ችግሮች
ለህሊናው እያሰላሰለና እየመረመረ ለመጪው ወራት ለራሱም ሆነ ለቤተሰቡ እንዲሁም ከፍ ሲል ለሀገሩና ለወገኖቹ መልካም ምኞቱን መግለጽ ብቻ ሳይሆን ምን ማድረግ እንዳለበትም እቅዱን እያለመ አዲሱን ዓመት በተቻለው መጠን እንዳመጣጡ ለመቀበል መንቀሳቀሱ የሚጠበቅ ነው። በመሆኑም አሮጌው ዓመት በአዲሱ ሲተካ በአገራችን አጠቃላይ ሁኔታ በተለይም ያለፈውን ዓመት በጥልቀት መዳሰሱና ጠቃሚ ግንዛቤን መጨበጥ የምንጓዝበትን የወደፊት አቅጣጫና መድረስ ከምንፈልገው ሁኔታ በፖለቲካ መነጽር አማትሮ ለማየት የሚረዳ እንደሆነ ግልጽ ነው። ይህም በትግል ላይ ለሚገኝ ማንኛውም ግለሰብ ዜጋም ሆነ የፖለቲካ ድርጅት በሂደት የተደረጉ ስህተቶችን ላለመድገም የሚረዳ ብቻ ሳይሆን በትግሉ ሂደት የተደረሰበትንና በወቅቱ የምንገኝበትን ሁኔታ በማጤን ትግላችን ስኬታማ ይሆን ዘንድ ምን ማድረግ እንደሚጠበቅብን ለመተለም ፍቱን መሳሪያ እንደሆነም ከተመክሮ የምንገነዘበው ነው። ሕዝባችን እጅግ በተወሳሰቡ ዘርፈ ብዙ ችግሮች ተተብትቦ ተይዟል። በድህነት፣ በበሽታ፣ በመብት እጦትና በአስተዳደር ጉድለት በአጠቃላይ በማህበራዊ ኢኮኖሚያዊና የፖለቲካ ችግሮች ምክንያት ክፉኛ እየተጠበሰ ይገኛል። ኢህአፓ በመብት አልባነት እየተሰቃዩ የሚገኙትና በእስር እየማቀቁ ያሉት በብዙ ሺህ የሚቆጠሩ ዜጎቻችንና የቅርብ ቤተሰቦቻቸው በመጪው ዓመት ጽናቱን አግኝተው እንዲጠናከሩ፣ ጤንነት የጎደላቸው ፈውስን እንዲያገኙ፣ በድህነት አረንቋ የሚሰቃዩት ከችግራቸው እንዲላቀቁ፣ የመልካም አስተዳደርና ፍትህ እንደ ሰማይ ርቋቸው ሮሮ የሚያሰሙት ሰሚ እንዲያገኙ መልካም ምኞቱን እየገለጸ በአዲሱ ዓመት ለነጻነታቸውና ለዲሞክራሲያዊ መብቶቻቸው መከበር የሚያደርጉት ትግል ስኬታማ ይሆን ዘንድ ልባዊ ምኞቱን ይገልጻል። መልካም ምኞት ከመግለጽ ባሻገር መነገር ያለበት እውነታ ግን አሮጌው በአዲሱ ዓመት መተካት ለውጥ የሚያመጣ ቢሆን ኖሮ በእርግጥም ባለፉት 40 ዓመታት ውስጥ ህዝባችን የሚገኝበት ሁኔታ ካሁኑ በጣም የተለየ በሆነ ነበር። ህዝባችን የተፈጥሮ ጸጋ የሆነውን የነጻነት መብቱን ስላልተጎናጸፈ የተጫነበትን ቀንበር ከትከሻው አሽቀንጥሮ ለመጣልና የወያኔን አገዛዝ ለአንዴና ለሁሌ ማስወግዶ መብቱን ለመጎናጸፍ ለበርካታ ዓመታት ጥረት አድርጓል፣ ታግሏል። ቁርጠኝነቱንም በተደጋጋሚ መስዋዕትነትን በመክፈል አሳይቷል። ይሁን እንጂ ቀኖች በሳምንታት፣ ሳምንታት በወራት፣ ወራት በዓመታት እየተተኩ ቢሄዱም ለህዝብ ቀናኢና አገር ወዳድ የሆነው ኃይል ተባብሮና ጠንክሮ ባለመገኘቱ በተከታታይ ያለመታከት ያደረጋቸው ጥረቶቹ፣ ትግሎቹ፣ ድካሙና መስዋዕትነቱ ለጠላቶቹ የስልጣን መቆናጠጫ እየተደረጉ እስካሁን ድረስ የድሉን ፍሬ ሊቋደስ አልቻለም። የሩቁን ትተን በኢህአፓ የህይወት ዘመን እንኳን በነበሩ 3 አገዛዞች ስር የነበረውን ሁኔታ ስናጤን ህዝባችን ሰላም የሰፈነበት፣ የዜጎች እኩልነትና መልካም አስተዳደር የሚከበርበት፣ በአጠቃላይ ሰብአዊና ዴሞክራሲያዊ መብቶች ዋስትና የሚያገኙበት ስርዓት ለማስፈንና እንዲሁም የራሱን ዕድል በራሱ ለመወሰን የሚችልበት መድረክ ለማግኘት ያደረገው እልህ አስጨራሽ ተጋድሎ ገና ስኬታማ ባለመሆኑ የጭንቀቱ ቀኖች እየተራዘሙበት፣ የትግሉን ፍሬ እየተነጠቀ ሁሌም መስዋዕት እንዲከፍል እየተደረገ ሲሆን እነዚህ ችግሮች ለተዳረገ ህዝብ የምኞት ተስፋ ማሽጎድጎድ ብቻውን ትግሉን ዳር እንደማያደርሰው ለሱም ሆነ ለኛ ግልጽ ነው። በመሆኑም በአዲሱ ዘመን የሚያነሆሉና ቃናቸው ጣፋጭ በሆኑ ቃላት የተዋቡ የምኞት መልእክቶችን ማስተላለፍ ብቻ ህዝባችን ከኛ የሚጠብቀው አይደለም ብንል ከእውነቱ የራቀ አነጋገር አይሆንም። ይልቁንስ አግባብ የሚሆነውና እንደ ህዝብና እንደ ሀገር በርካታ ተመክሮዎችን ያካበተው ህዝባችን ከኛ የሚጠብቀው ቁም ነገር አሁንም ድረስ በጫንቃው ላይ ተቆናጦ ያለውን ጎጠኛና አምባገነናዊ ስርዓት ከስር መሰረቱ ደምስሶ ለመጣልና በምትኩ የራሱ
በራሱና ለራሱ የሚመጥነውን ነጻነቱን ተጎናጽፎ ዴሞክራሲያዊ ስርዓት ለመገንባት ይችል ዘንድ ድክመቱን ለማስወገድ የላላውን አንድነቱን እንደ ብረት አጠንክሮ ቆራጥ ትግሉን እስከ መጨረሻው ለመቀጠል የሚያስችለውን አቅጣጫ እንድንጠቁመው ዘዴውን እንድናሳየውና ተግባራዊ እንድናደርገው መሆኑን በሚገባ እንገነዘባለን። በእርግጥም ለበርካታ ዓመታት በተለይም ደግሞ ባለፉት 42 ዓመታት በአይነትና መልክ የተለያዩ ነገር ግን በህዝብ በዳይነታቸውና ጨቋኝነታቸው ተመሳሳይ የሆኑ አገዛዞች ተፈራርቀውበት ሕይወቱን ምስቅልቅሉን በማውጣት ለተለያዩ አሳዛኝና አሰቃቂ እንግልቶች ዳርገውታል። አሁን ስልጣን ላይ ያለው የወያኔ አገዛዝ ካለፉ የተለየ የሚያደርገው መሰረታዊ ነጥብ ህዝባችን በሕይወቱ ምንጊዜም አስቦት በማያውቀው በዘረኝነት የተቃኘ ስርዓት በጫንቃው ላይ አስፍሮበት በመካከሉ ያለውን አንድነቱን እየሸረሸረበት አገሩን እንዳገሩ ለማቆየት እንዳይችል መጠነ ሰፊ የሆኑ ከፋፋይ ሴራዎችን እየጎነጎነበት የሚገኝ በመሆኑ ነው። በዚህም አገዛዙ የኢትዮጵያዊነት ብሔራዊ ስሜትና በተለይም ደግሞ የህብረ ብሔር ጠላት መሆኑን በራሱ ድርጊት እያስመሰከረ መገኘቱም ትግሉን ይበልጥ ውስብስብ እያደረገበት መገኘቱ ነው። ይህ ብቻ አይደለም። ከአንድ አናሳ ብሔር የተውጣጡ መሰሪ ጎጠኞች የተሰባሰቡበት የአንድ ፓርቲ ፈላጭ ቆራጭነት በጫንቃው ላይ ተጭኖ ብሔራዊ ወንጀል እየተፈጸመበት ይገኛል። መሰረታዊ የሆኑ የሥርዓቱ ተቋማትና ተግባራት በዚሁ ጎጠኛና አምባገነን ቡድን አባላት በብቸኝነት የተያዙ ናቸው። ከፍተኛውን የስልጣን እርከን ጨምደው ከያዙት ጥቂት ምርጦች አንስቶ በተለያዩ ያገዛዙ ተቋማት እንደ መከላከያ፣ የጦር እና የፖሊስ፣ የጸጥታና ደህንነት፣ የምክር ቤት እና ዳኝነት ክፍሉ በዚሁ ቡድን ከፍተኛ ባለስልጣናት ሙሉ ቁጥጥር ስር ናቸው። የሀገሪቱ ጠቅላላ የኢኮኖሚ ተቋማት፣ የመገበያያ እንቅስቃሴዎች፣ የገንዘብና የፋይናንስ ተቋማት ከችርቻሮ ጀምሮ እስከ ከፍተኛ የንግድ አስመጭና ላኪ እንዲሁም የንግድ ሱቆች ሁሉ ባገዛዙ ከፍተኛ ባለስልጣናት እና ጥቂት ደጋፊዎቻቸው የተያዙ ናቸው። ህዝብ እየዘረፉ የሚያግበሰብሱትን ሀብት ወደ ባዕዳን አገር ለማሸሽ የሚያስችላቸው የተለያዩ የባንክ ተቋማት በመመስረትና በራሳቸው ቁጥጥር ስር በማዋል እየተገለገሉ ይገኛሉ። ከግሎባል ፋይናንሻል ኢንቴግሪቲ አንስቶ በተለያዩ የዜና ተቋማት እንደተገለጸው በህገወጥ መንገድ ከሀገር የወጣው የገንዘብ ልክ አንዴ 11 ሌላ ጊዜ ደግሞ 14 ቢሊዮን የአሜሪካ ዶላር በላይ መሆኑ የሚያረጋግጠው ይህንኑ የዘረፋ መረብ ነው። በስርቆትና በዝርፊያ በመታገዝ የተገኘ የህዝብን ሀብት ህገወጥ በሆነ ሁኔታ ወደ ባዕዳን ባንክ ማሸሽ የሚያስከትለው ደግሞ የተለያዩ መሰረተ ልማት ግንባታ ሊውል የሚችለው ካፒታል እጥረት፣ የሚሰበሰብ ቀረጥ መቀነስ፣ በዜጎች መካከል የሀብት ልዩነት መስፋት፣ ጤናማ ውድድርና የንግድ እንቅስቃሴ ማምከን፣ የውጭ ምንዛሪ እጥረት መከሰትን ማስከተሉ ነው። ይህ ሁኔታ በአፍሪካ አንጎላ፣ ካሜሩን፣ ሱዳን፣ ታንዛኒያ፣ ኢትዮጵያ፣ ጋቦን፣ ማዳጋስካር፣ ሞዛምቢክ፣ ናይጄሪያ፣ ዛምቢያ፣ ደቡብ አፍሪካ፣ ታንዛኒያ እና ዚምባብዌ የተከሰተ ከፍተኛ ጉዳትም ያደረሰ ነው። የትምህርት ስርዓቱንም ብንመለከት ኢትዮጵያ እንደ ሀገር እንዳትቀጥል የተጎነጎነ የወደፊት ተረካቢ የሆነው ትውልድ በኢትዮጵያ ብሔራዊ ስሜት እንዳያድግ ተብሎ የተቀመረው ስርዓት በዚሁ የጎጠኞች ቡድን ነው። ባሰቡት ደረጃ ባይሆንም ዛሬ የኢትዮጵያ ሕዝብ በብሔረሰብና በሃይማኖት እንዲለያይ መደረጉ የዚሁ ፖሊሲያቸው ውጤት ነው። ትላልቆቹ ብቻ ሳይሆኑ በሁሉም የእምነት ተቋማት የራሱን ካድሬ ጳጳሳትና ሐጂዎችን ሰርጎ በማስገባትና በራሱ ቁጥጥር ስር በመዋል ምዕመናን በሃይማኖታቸው ቀኖና መሰረት በሰላም ፈጣሪያቸውን እንዳያመልኩ እያሴረ ለአገዛዙ መጠቀሚያ አድርጓል። የጋራ ሀገራቸውን በአንድነት እንዳይከላከሉ የከፋፋይ ሴራ ዘርግቶባቸዋል። የዜናና የሕዝብ መገናኛ ተቋማት በአገዛዙ ልማታዊ ጋዜጠኞች ተብዬዎች ሙሉ ቁጥጥር ስር በመሆናቸው የሕዝብን ፍላጎትና አስተያየት ማንሸርሸሪያ ሳይሆኑ ያገዛዙ የከፋፍለህ ግዛ ፖሊሲ ማስተጋቢያ ናቸው።
የማንነቱ መገለጫ የሆነችው የአገሪቷ ታሪካዊ ሰንደቅ ዓላማ በአደባባይ እንዳትውለበለብ በሕግ ተከልክላለች። የአገሪቱ የመጓጓዣና መገናኛ የህንጻና የመንገድ ሥራ ሁሉ ሳይቀር ካገዛዙ አባላትና ደጋፊዎች ውጭ የሚታሰቡ አይደለም። የተለያዩ ዘዴዎች ከእነዚሁ ተቋማት ተመንጥረው በተባረሩ ዜጎች ምትክ በአገዛዙ አባላትና ደጋፊዎች እንዲያዙ ተደርገዋል። ይህ ቡድን ከባንክ እንዳሻው ብድር የመውሰድ ስልጣን ሲኖረው፣ ሌላው ከነሱ ውጭ ያለው የብድር ተጠቃሚ የመሆን እድሉ በጣም የጠበበና እጅግ የመነመነ ነው። ከፍተኛ ትርፍ በሚያስገኙ የኢኮኖሚ ዘርፎች ውስጥ ዋና ተዋናይ የሆኑት እነዚሁ ጠባብና ጎጠኛ ቡድን አባላትና ጥቂት ደጋፊዎቻቸው ናቸው። የከተማና የገጠር መሬት ያገዛዙ ንብረትና በእነሱ ሙሉ ቁጥጥር ስር በመደረጉም ገበሬውና አርሶ አደሩ ለነሱ ጭሰኝነትና ቁጥጥር መዳረጋቸው ብቻ ሳይሆን ያለ ሕዝብ ፍላጎትና ፈቃድ ለም የሆኑ መሬቶች ለባዕዳን በርካሽ ዋጋ እየተቸበቸቡ ገበሬዎች እንዲፈናቀሉ በማድረግ ድህነትና ጉስቁልና ተዳርገዋል። የግጦሽ መሬቶቻቸውን ተነጥቀዋል። አገዛዙ በመለጠፍ የጥቂቶች ባለ ሚሊዮን ሀብታም መሆን ይህን ሀቅ ሊቀይረው አይችልም። የከተማ መሬትንም በሚመለከት ለሙስና እጅጉን የተጋለጠ በመሆኑ በየጊዜው በሕዝቡ እየተነገረ ያለው አቤቱታና ሮሮ የሚያረጋግጠው ነው። ተገነቡ የሚባሉት ትላልቅ ግንቦችና የመኖሪያ ቤቶች በማን ባለቤትነት ስር እንዳሉ የአደባባይ ሚስጥር ነው። ዜጎች በከተማም በልዩ ልዩ ምክንያት ከተወለዱበትና ካደጉበት ቤት እየተነቀሉ የትም ተጥለዋል። ቀደም ብሎ በአጭር ጊዜ ውስጥ ባለ ሚሊዮን ሀብታም የነበሩት ዛሬ በቢሊዮነሮች ተተክተዋል። በአጭር ጊዜ ውስጥ ቁጥራቸው በውል ያልታወቁ ቢሊዮነሮች መኖራቸው ከመነገሩ ሌላ ያከማቹት ሀብት በሀገር ውስጥ ብቻ ሳይሆን በውጭ ሀገር በልዩ ልዩ ዘዴና በተለያዩ ስሞች ተመዝግበው መገኘታቸው የአደባባይ ምስጢር ከሆነ በርካታ ጊዜያት አልፈዋል። ለዚህም ነው ኢኮኖሚው ባለ ሁለት አሃዝ እድገት አሳይቷል በተባለበት ሁኔታ የተገኘው ሀብት ሁሉም እንዳቅሙና ችሎታው ለመቋደስ ካልቻለ ብዙሃኑ የበይ ተመልካች የሚሆንበት ምህዳር እንደሚከሰት ተደጋግሞ እየተገለጸ ያለው። በእርግጥም በሀገራችን የሚታየው ይኸው እንደሆነ ማንም ሊክደው የሚችል አይደለም። በአሁኑ ወቅት አገራችን የወያኔን አገዛዝ አቅፈውና ደግፈው በስልጣን ለማቆየት ከፍተኛ ጥረት ከሚያደርጉት አገሮች የበለጠ ረጅም ታሪክ፣ አኩሪ ባህልና ቅርስ፣ ነባር እምነትና ግብረገባዊ እሴቶች ያላት አገር መሆኗ እየታወቀ ማንነቷ ሆን ተብሎ እየተንቋሸሸ የአገሪቷ ወጣት ሴቶች ክብረነክ በሆኑ ተግባራት እንዲሰማሩ ተጽዕኖ እየተደረገባቸውና ለዘመናዊ ባርነት ባገዛዙ አሻሻጭነት ወደ ባዕድ አገር እንዲጓዙ እየተደረገ ነው። በሚደርስባቸው በደል ምክንያትና ብሩህ ተስፋን በማጣት ለስደት የተዳረጉት በመንገድ ላይ ውድ ሕይወታቸውን ከመክፈል ጀምሮ የተለያዩ የውስጥ አካላቸው ክፍል በወንበዴዎች ተቀዶ እየወጣ የተሰቃዩ ወጣት ኢትዮጵያውያን ቁጥር በርካታ ነው። ጭንቁ በዚህ ብቻ አላበቃም። የወያኔ አገዛዝ ለመበቀል ያንገራገረበትና ለመካድ ዳርቶት የነበረው አሰቃቂ ሁኔታ በሊቢያ 28 ኢትዮጵያውያን በግፍ መታረድ ነው። ሌሎችም በጥይት ተደብድበዋል። አሁንም በሊቢያ የማጎሪያ ቤቶች የሚሰቃዩት ብዙ ናቸው። በደቡብ አፍሪካም ሰላማዊ የሆኑ ወገኖቻችን በሚያሰቅቅ ሁኔታ በግፍ ተገድለዋል፣ በእሳት እንዲጋዩ ተደርገዋል። በሳውዲ አረቢያም ሆነ በሌላ አረብ አገራት ራሳቸውን የገደሉ በአሰሪዎቻቸው ለተለያዩ አሰቃቂ በደሎች የተዳረጉ በርካታዎች ናቸው። በሊቢያ ያሉ ዜጎቻችን ዋይታ በየመን የድረሱልን ጥሪና አገር ጥለው የወጡና ዛሬ መሄጃ አጥተው በጭንቅ ላይ ያሉ እንዲሁም በሜዲትራኒያንና በቀይ ባህረ ሰላጤ ከባህር የሰመጡ ወጣቶች በርካቶች ናቸው። እዚህ ሁሉ ተጠያቂው አረመኔው የወያኔ አገዛዝ ብቻ ነው። ተደጋግሞ እንደተገለጸውና በተጨባጭም እንደሚታየው ህዝባችን ላለፉት 42 ዓመታት የታገለላቸው ጥያቄዎችና ፍላጎቶቹ ሊሟሉ ቀርቶ በቀላሉ ሊወገዱ የሚችልበት ሁኔታ ካለመኖሩ በላይ
እንከኖች እየተደራረቡበት በከፍተኛ ስቃይና በደል ውስጥ ለመኖር መገደዱ ቀጣይ መግለጫው ሆኖ ይገኛል። ለችግሮቹ መፍትሄ ለመስጠት የግዴታ በአዲሱ ዓመትም ጸንቶ ቆርጦ መታገልና መስዋዕት መክፈል ግዴታ መሆኑ ደግሞ እንደ ጥላ የሚከተለው የመከራ ዕጣው ሆኖበት ይገኛል። የዛሬ 24 ዓመት በጠመንጃ በባዕዳን እርዳታ ስልጣን የያዘው የወያኔ ቡድን አሁንም ስልጣኑን በነፍጥ ቁጥጥሩ ስር አድርጎ ይገኛል። በእነዚህ ዓመታት ስልጣኑን የበለጠ ለማደላደል ፖለቲካዊ ቅኝት ባለው የሕግ ማዕቀፎች እና ሂደቶች እንዲሁም በባዕዳን ድጋፍ ጭምር እየታገዘ አገር ወዳድና ለሕዝብ ቀናኢ የሆኑ ተቀናቃኞቹን ለሞት፣ ለስደት፣ ለስርና ለተለያዩ እንግልቶች እየዳረገ የቀጠለ ሲሆን እየደረሰበት ያለውን ተቃውሞ ሊያጠፋ ቀርቶ ሊያለዝብ እንኳን የሚቻለው አልሆነም። እንዲሁም የራሱንም አምባገነንነት አገዛዝና ፈላጭ ቆራጭነት ለአፍታም ቢሆን የሚያደበዝዝበት መድረክ ሊፈጥር የሚችል አይደለም። በተከታታይ ያካሄዳቸው ምርጫ ተብዬ እንቅስቃሴዎች ስልጣንን በቁጥጥር በማድረግ የተቃኙ በመሆናቸው ይህንኑ የሚመሰክሩበትና የበለጠ የሚያጋልጡት ናቸው። ይህን የወያኔ ጎጠኛ የሆነ አገዛዝ አቅፈው ደግፈው ለስልጣን ባበቁትና አሁንም ድረስ መጠነ ሰፊ እርዳታ በሚለግሱት የምዕራብ ሀያላን መንግስታት ዘመናዊና ዴሞክራት ተብሎ ቢሞካሽም ለሕዝባችን የተረፈው ነጻነቱን መጎናጸፍ፣ ሰላምን ማግኘት፣ መብቱ ተከብሮለትና መልካም አስተዳደር ተመስርቶለት በእድገት ጎዳና መጓዝ ሳይሆን ብሔራዊ ውርደትን በመከናነብ የተለያዩ በደሎችና ጭቆናዎች መዳረግና ሰለባ መሆንን ነው። ይህ የእነሱን ሙገሳና እርዳታ ተመርኩዞ የተመሰረተው ስርዓት የባዕዳንን ብሔራዊ አጀንዳ ለማስፈጸም የተፈጠመ ነውና የተለያዩ ቀለማት እየቀቡ ሊያቆነጃጁት ቢጥሩም አምባገነናዊ ከመሆን አላመለጠም። እንዲያውም የዛሬ 24 ዓመት የተዘረጋው የአንድ ቡድን አምባገነን አገዛዝ በእነሱ መጠነ ሰፊ የፖለቲካና የኢኮኖሚ እርዳታ ተስፋፍቶ ተጠናክሮ ተገኘ እንጂ የዲሞክራሲ ካባ ሊላበስ ጨርሶ አልቻለውም። በመልካም አስተዳደር እጦት እጅጉኑ ስር በሰደደ ሙስናና የጸረ ዲሞክራሲ ተግባራት ምክንያት ህዝቡ እየደረሰበት ያለው ፈተናና ችግር በአሳዛኝነቱና በአሰቃቂነቱ ወደር የማይገኝለት ነው ቢባል ማጋነን አይሆንም። ዛሬም የዜጎች ሰብአዊና የዲሞክራሲያዊ መብቶች መታፈናቸው ቀጣይ ሆኖ ይገኛል። መብታቸው ተገፎና ነጻነታቸው ተዳፍኖ በአምባገነን አገዛዝ ለመኖር አሻፈረን ያሉ ከ40 ሺህ በላይ የሚሆኑ ዜጎቻችን በተለያዩ የማጎሪያ ቦታዎች ታጉረው የተለያዩ ስየሎች እየተፈጸመባቸው ይገኛሉ። በሺዎች የሚቆጠሩ በአገዛዙ ታፍነው የደረሱበት ጠፍቷል። የፕሬስ ነጻነት ተዳምጧል። ከባዕዳን የተኮረጁና በዓለም አቀፍ ሰላም ወዳድ ኃይሎች ተቀባይነት ያላቸውና በመልካምነት የሚታዩ የሕግ አንቀጾች ሐሳብን በነጻ የመግለጽ፣ ተቃዋሚ የፖለቲካ ድርጅት ፈጥሮ በግንባር ቀደምትነት የመንቀሳቀስ፣ በሰላማዊ ሰልፍ እና መሰል እንቅስቃሴዎች የወያኔን አገዛዝ የማውገዝ፣ ተቃውሞ የማሰማት መብቶች የመሰሉ በአገዛዙ የፖለቲካ ፕሮግራም በሆነው ሕገ መንግሥት ተብዬው በሰነድ ውስጥ አካቶ መጠነ ሰፊ ፕሮፓጋንዳ ቢነዛም እነዚህ አንቀጾች በተግባር ሲፈተሹ ግን በሽብርተኝነት የሚያስከስሱና በአነስተኛው የብዙ ዓመታት እስራት ፍርድ የሚያሰጡ መሆናቸው የሕዝባችንን የቀን ተቀን ሰቆቃ ኑሮ ሁኔታ ገላጭ ሁነቶች ናቸው። በቅርቡ እንኳ የወያኔው ፍርድ ቤት በተሰጠው ትዕዛዝ መሰረት በነጻ ከእስር እንዲለቀቁ የተወሰነላቸው የተቃዋሚ ድርጅቶች አመራሮች እንደገና በእስር እንዲቆዩ መደረጋቸው የበላዩ ሕግ ሳይሆን የባለስልጣናት ቀጭን ትዕዛዝ መሆኑ ግልጽ ነው። ይህ ብቻ አይደለም። የወያኔ የፌዴራሉ አቃቤ ሕግ ሽብርተኛ ከተባለ ድርጅት ጋር ግንኙነት ፈጥረዋል፣ በማህበራዊ ድረገጾች ላይ መረጃ ማሰራጨትና ከሽብርተኛ ድርጅቶች ገንዘብ እንደሚላክላቸው ተደርሶባቸዋል ማለት ታስረው እንዲሰቃዩ ካደረጋቸው 10 የፓርቲ አመራሮችና ሌሎች መካከል በወያኔ ትዕዛዝ ነሐሴ 14 ቀን 2007 ዓ.ም 5ቱ ከእስር እንዲለቀቁ ቢወሰንም በሌላ የወያኔ ቡድን ውሳኔው በተግባር ሳይውል መቅረቱ የሕግ ልዕልና ጨርሶ የሌለ መሆኑን አመልካች እንጂ ሌላ አይደለም። እነዚህ ለአብነት ተጠቀሱ እንጂ
ከከተማ ወጣ ብሎ በተለይም በገጠሩ ካድሬዎች በተመሳሳይ እርምጃ የሚወሰድባቸው ዜጎች በርካቶች ናቸው። በአጠቃላይ በዛሬቱ ኢትዮጵያ የህዝቡ የቀን ተቀን ኑሮና የአገሪቱ የፖለቲካ፣ የኢኮኖሚ፣ ማህበራዊና ባህላዊ ህይወት የሚያሳየው ይህ ዘረኛ አምባገነን አገዛዝ በዘረጋው የአንድ ለአምስት ቀመር አገሪቷን በጥብቅ ቁጥጥር ያደረጋት መሆኑ ነው። የኢኮኖሚ መስኩንም ብንመለከት የሁለት አሃዝ ኢኮኖሚ እድገት ተገኘ በሚባልበት ሀገር ብዙሃኑ ለበይ ተመልካችነት ተዳርጎ የህዝቡ የኑሮ ሁኔታ ወደታች እያሽቆለቆለ ይገኛል። ከ1990 ዓመተ ምህረት ጀምሮ በተለያዩ ጊዜያት በትምህርት፣ በጤና፣ መሰረታዊ ፍላጎቶችን በማሟላትና በሌሎች የኑሮ ሁኔታዎች ላይ በተባበሩት መንግስታት ድርጅት ይፋ ተደርጎ የህዝብን የኑሮ እድገት መለኪያ መስፈርቶች እንደሚጠቁሙት ዛሬም ኢትዮጵያ ከ187 አገሮች ውስጥ 173ኛውን ደረጃ በመያዝ በዓለም የመጨረሻ ተርታ እንድትመደብ አድርጓታል። 2014 ዓ.ም እንደ አውሮፓ አቆጣጠር የወጣውም ዘገባ ይህንኑ የሚያረጋግጥ ነው። የበርካታ ዜጎቻችን የገቢ መጠን በእጅጉኑ ያነሰ ደረጃ ላይ ይገኛል። በማህበራዊ ኑሮ ደረጃም ቢታይ በርካታው ዜጋ በጤና፣ በትምህርትና በኑሮ ሁኔታ የመጨረሻ ድሃ ተብላ መፈረጇ ቀጣይ ሆኗል። በየጥሻውና በየመንገዱ ጥጎች ለመንገድ አዳሪነት የተዳረጉ ዜጎች በተለይም ወላጆች ከሕፃን ልጆቻቸው ጋር የሚገኙትን ቤቱ ይጠሩ ማለቱ የሚቀል ነው። ትምህርት ቤቶች ተስፋፍተዋል፣ የተማሪውም ቁጥር ጨምሯል እየተባለ ብዙ ጊዜ ከበሮ ቢደለቅም የትምህርቱ ጥራት ደረጃ በጣም የወደቀ መሆኑ ተረጋግጧል። የተባበሩት መንግስታት የህዝብ ኑሮና ድህነት መለኪያ ኢትዮጵያ በጤና በኩል በጣም ዝቅተኛ ደረጃ ላይ የምትገኝ አገር መሆኗን ያጋልጣል። 75% የሚሆነው ህዝባችን በተለያዩ ተላላፊ በሽታዎች የሚሰቃይ ነው። አገራችን ለ25000 ሰው አንድ ዶክተር ያለበትና 6 የሆስፒታል አልጋዎች 1000 ሰው የሚያስተናግድባት ሀገር ናት። ከጥራት ጉድለትና አስፈላጊ የሆኑ ቁሳቁሶች ከመሟላት ጉድለት የተነሳ በአገር ውስጥ የጤና ባለሙያዎችን ለማሰልጠን ከፍተኛ ችግር ያለ መሆኑ የታወቀ ሲሆን ሙያው ሰልጥነው ከተመረቁት መካከል 70% የሚሆኑት በፖለቲካ ምክንያት ሆነ ተጨማሪ ክፍያ ለማግኘት ወደ ምዕራብና ሌሎች ሀገሮች እየተሰደዱ ይገኛሉ። በትላልቅ ከተሞችና በገጠሩ በተራቆተ መሬት ላይ ለመኖር የተገደዱ በርካታዎች ናቸው። በቀን 3 ጊዜ ህዝባችንን ምግብ እንዲያገኝ እናደርጋለን ተብሎ ቃል የተገባው የውሃ ሽታ ሆኖ ቀርቷል። ወላጆች በምግብ እጥረት የሚሰቃዩ በመሆናቸው ምክንያት ህፃናት ልጆቻቸውን በቂ ምግብ በማቅረብና በእንክብካቤ ለማሳደግ የሚችሉ አለመሆናቸው ብቻ ሳይሆን የልጆቻቸውን ጤንነት አስጠብቀው ወደ ትምህርት ቤት ለመላክ ያላቸው ዕድል እጅጉን እየጠበበ በመሄድ ላይ ነው። እይታችንን ወደ ማህበራዊ መስክ ስናደርግም የዕለት ኑሮውን ለመቋቋም ያቃተው በረሃብ የሚሰቃየውና በበሽታ ህይወቱን የሚያልፈው ህዝብ ቁጥር እየበረከተ ብቻ ሳይሆን የገቢና የኑሮ ደረጃ ልዩነቱ የሰማይና ምድር ያህል ተራርቆ መገኘቱን እናስተውላለን። እዚህም የተነሳ ጤናማ የእድገት ጎዳና ጉዞና ሰላም መሻት ዛሬም ለበርካታዎች የቅንጦት ምኞት እየመሰለ ነው። ማንኛውም ዜጋ አመቺ መስሎ በታየው አካባቢ ሰርቶ ለራሱም ለቤተሰቡና ለሀገር እድገትም በር ከፋች ሆኖ ለመንቀሳቀስ የማይቻልበት የዜግነት መብት የተገደደበት ምህዳር ሰፍኖ ይገኛል። በገጠር የምግብና የእህል እጥረት ከፍተኛ ነው። ህዝባችን ራሱን መመገብ እንዲችል እናደርጋለን ተብሎ እንዳልተለፈፈ ሁሉ አሁንም አገራችን ራሷን መመገብ አቅቷት የእርዳታ እህል ተቀባይ መሆኗ ቀጣይ ሆኗል። በቅርቡ የተከሰተው ድርቅና ረሃብ ጠለቅ አርገን ስናጤነውም ድርቁና ረሃቡ አድማሳቸውን አስፍተው የሚገኙ ከመሆኑም በላይ በድርቁ የተጠቁ አካባቢዎች ውስጥ ዜጎች በአሁኑ ሰዓት በጠኔና ረሃብ እየወደቁ ሲሆን በአፋርና በቆላማው የሐረር አካባቢ እያለቁ ያሉት ከብቶች ቁጥር ከፍተኛ ነው። የህፃናት ተረጂዎችም ቁጥር በይበልጥ መጨመር ያገዛዙን ጸረ ህዝብነት ከመቼውም በበለጠ ሊጋለጥ የቻለበት ነው። በተለያዩ የዜና ተቋማት እንደተገለጸው በአሁኑ ወቅት በተባበሩት መንግስታት ድርጅት ግምት መሰረት
እርዳታ የሚያስፈልጋቸው ሰዎች ቁጥር 4.2 ሚሊዮን ይባል እንጂ ከተወሰነ ጊዜ በኋላ ቁጥሩ እጅጉን ከፍ ሊል እንደሚችል በርካታ ለወገን ተቆርቋሪ በሆኑ ዜጎቻችን በአጽንኦት እየተነገረ ያለ ነው። ይህ ሁሉ ተከስቶ የሚገኘው ድርቅና የረሃብ ችግር የኢኮኖሚ እድገትን አስገኘን ተብሎ ከበሮ በሚደለቅባትና እስክስታ በሚወረድባት አገር ባለፈው ዓመት እንደ ፈረንጆቹ አቆጣጠር በ2014 ከአሜሪካ እርዳታ ድርጅት ብቻ $237 ሚሊዮን የምግብ እርዳታ መቀበሉና ወያኔ ስልጣን ከያዘ ጀምሮ ምዕራባውያን ለወያኔ $35 ቢሊዮን በላይ የሚሆን ገንዘብ በእርዳታና በብድር ስም መስጠታቸው እንዲሁም በጥቂት ዓመታት ወዲህ ደግሞ በዓመት በአማካይ $3.5 ቢሊዮን ሲሰጡ መቆየታቸው ሊሰመርበት ይገባል። በዓመት ወያኔ የተሰጠው የእርዳታ መጠን ከአፍሪካ ውስጥ የመጀመሪያውን ደረጃ የያዘ ሲሆን ከ50 እስከ 60 ከመቶ የሚሆነው የወያኔን ዓመታዊ የመንግስት በጀት የሸፈነ ነው። ይህ ሁሉ እርዳታ ግን በርካታውን ሕዝብ ካለበት ችግር ሊያላቅቀው አልቻለም። በአሁኑ ወቅት የወያኔ አገዛዝ በተደጋጋሚ የተከሰተውን ድርቅና ያስከተለውን ረሃብ ለማጣጣልና ለማስተባበል በአንድ በኩል ጥረት እያደረገ በሌላ በኩል ለባዕዳን ደጋፊዎቹ የድረሱልኝ ጥሪ ሲያስተጋባ ይሰማል እንጂ ለፕሮፓጋንዳ ፍጆታ የሚያደርገውን ልፈፋ በማድረግ ከልቡ ተጨንቆ ለችግሩ ተመጣጣኝ የሆነ መፍትሄ ሲተገብር አይታይም። የሕዝብን መተባበርና ተደራጅቶ እንዳቅሙ ተሳታፊ መሆንን እጅግ ይፈራል። ሁሉን ነገር በኔ ስር ከሚለው ጠባዩ ለመላቀቅ ያልቻለው አምባገነን ቡድን ዜጎችን አስተባብረው በድርቅና በረሃብ እየተጎዱ ላሉት ወገኖቻችን ፈጥኖ ድራሽ ሊሆን አልተቻለውም፣ የሚቻለውም አይሆንም። የወያኔ አገዛዝ እንደ ቀድሞዎቹ ሁሉ የተከሰተውን ችግር ለመደበቅ በማይችልበት ደረጃ ላይ በመድረሱ ሲያውቅ ከእርዳታ ሰጪ ድርጅቶች ጋር ለመነጋገር መገደዱ ለሁሉም ግልጽ የሆነ ጉዳይ ሲሆን የአገዛዙን ምንነትም ገላጭ ነው። በሌላ በኩል ደግሞ ወያኔ ያቀረብኩት የእርዳታ ጥሪ ምላሽ ባላገኝም ድርቁን የመቋቋም አቅም አለኝ ሲል መደንፋቱ ውሃ የማይቋጥር በመሆኑ ለረሃብተኛው በአፋጣኝ ለመድረስ እህል ከሀገር ውስጥ ገበያዎች እየገዛው ነኝ ለማለት መገደዱም እንደዚሁ ማንነቱን ገላጭ ነው። ይህም ሆኖ የዚህ ሽርጉድ የራሱን ድርሻ ከፍ ለማድረግ የታሰበ ነውና የዚህ ኩነት ተጠቃሚ ማን እንደሚሆን ሳይታለም የተፈታ ነው። ለዚህ ልዩ ምስጢር ኖሮ ሳይሆን ወያኔ ጫካ በነበረበት ወቅት በግብረሰናይ ድርጅቶች ተደግፎ በረሃብተኛው ስም እርዳታ እየተቀበለ በመቸብቸብ ህዝቡ እንደ ቅጠል እየረገፈ ራሱ የከበረበት ተዋጊ ወታደሮቹን ለማደለቢያ መጠቀሚያ ያደረገበት መሆኑ የሚታወስ ሲሆን ይህ ብልሹ ታሪክ አሁንም በመቀጠል የእርዳታ ገንዘብን ለመሰብሰብ ሽር ጉድ እያለ መሆኑ ይታያል። ከተመክሮ ለመገንዘብ እንደሚቻለው የህግ የበላይነትና የፖለቲካ ቁርጠኝነት ሊኖር የሚችለው የዳኝነት አካሉና ፍርድ ቤቶች ከየትኛውም ወገን ነፃ ሆነው በህግና በህሊና ፍርድ ሊሰጥ በሚቻልበት ሁኔታ ነው። ይህ በሌለበት ውጤታማና ነፃ የህግ ማዕቀፍ አይኖርም። የፍትህ ደብዛ በባትሪ ተፈልጎ አይገኝም። ዜጎች ለሀገርና ለወገን ብለው በመታገላቸው ለእስርና ስቃይ የተዳረጉና ደብዛቸው የጠፋው ቁጥር በርካታ ነው። ከሚኖሩበት አካባቢ ለረጅም ዓመታት በመኖር ሀብትና ንብረት አፍርተው ተዋልደው በኖሩ አማርኛ ቋንቋ ተናጋሪዎች ላይ የተደረገባቸው ወከባና የማፈናቀል እርምጃ እና አሁንም እየደረሰባቸው ያለው ሞት፣ በደልና ስቃይ በአሰቃቂነቱ ከፍተኛ ሲሆን ቀጣይ ሆኖ መገኘቱ የዚሁ የዜግነት መብት አለመከበር ውጤት ነው። በአፋር፣ በጅጅጋ፣ በቤኒሻንጉል፣ በወለጋና በሌሎች ቦታዎች ላይ የአማራው ብሔረሰብ አባላት ጭፍን ጥላቻ የተሞላበት የዘር ማጽዳት እርምጃ ሰለባ መሆናቸው የወያኔ ካድሬዎች ቅስቀሳ፣ የጥላቻ ዘመቻና ፖሊሲ ያስከተለው ውጤት ነው። በእነዚህና በተለያዩ ጊዜና ቦታዎች በበደኖ፣ በአረካ፣ በአርባ ጉጉ በአማራ ብሔር ላይ ሆን ተብሎ የተደረጉ አሰቃቂ ጭፍጨፋዎች ዋና ተጠያቂ የሆነው የወያኔ ቡድንና በጠባብነት የታወሩ ደጋፊዎች ለመሆናቸው ደግሞ ከግልጽም ግልጽ ነው። በገጠር ከርቶ በከተሞች እንኳን በአነስተኛ ደረጃ የተሟላ የመጸዳጃ አገልግሎት የሚያገኘው ዜጋ በጣም ጥቂት ሲሆን
በመብራትና በውሃ እጦት የሚሰቃየው ሕዝብ ቁጥር ከፍተኛ ነው። በበዓላት አካባቢ በተለይም ዘንድሮ በስፋት የታዩት የኃይል መቆራረጥና ለችግሮቹ በወያኔ እየተሰጡ ያሉት ግልጽነትና ተጠያቂነት የሌላቸው ምክንያቶች የአገዛዙን የፖለቲካ ክስረትና የችግሩን ስፋት የሚያሳዩ ናቸው። እነዚህ ሁሉ ባለፉት ጊዜያት እየተከሰቱ ያሉ አሁንም መፍትሄ ያልተገኘላቸው ወደፊትም የሚቀጥሉ የመልካም አስተዳደር እጦት ውጤቶች ናቸው። በድሃና ሀብታም መካከል ያለው ልዩነት ከፍተኛ ነው። የወያኔ ባለስልጣናትና ከፍተኛ መደብ ውስጥ የሚጠቃለሉት ክፍሎች በሚያገኙት ከፍተኛ ደሞዝ በዝርፊያና በሚያግበሰብሱት ገንዘብ በድሎትና በምቾት ሲኖሩ፣ መካከለኛና ዝቅተኛ ገቢ የሚያገኘው የህብረተሰብ ክፍል ደግሞ ከእጅ ወደ አፍ በሆነ ሁኔታ እንዲኖር ተገዷል። ዛሬማ ባለመካከለኛ ገቢ የሚባለው ክፍል እየጠፋ ወደ ዝቅተኛው የኑሮ ደረጃ እርከን እየተጠቃለለ እንደሆነ መታዘብ ይቻላል። ተቀጥሮ ለመስራት የታደለው እንኳ በየጊዜው እየዋዠቀ ባለው የዋጋ ግሽበትና ተመጣጣኝ የደሞዝ ጭማሪ ካለመኖር ጋር ተዳምሮ የራሱንና የቤተሰቡን ስቃይ ተደራራቢ አድርጎበታል። ስራ አጥነት በከፍተኛ ደረጃ ተንሰራፍቷል። በከፍተኛ የትምህርት ተቋማት ተምሮ እና ራሱንም ሆነ ቤተሰብን ለመርዳት ዕውቀትና ችሎታ ሳያንሰው በልዩ ልዩ ምክንያት ስራ አጥቶ የሚኖረው ብዙ ነው። የወያኔ አገዛዝ ራሱ በ2006 ባወጣው የስታቲስቲክስ ዘገባ መሰረት በከተሞች የሚገኘውን የስራ አጥ ቁጥር በአገሪቱ 17 ከመቶ፣ በአዲስ አበባ ደግሞ 23.5 ደርሷል ብሎ መግለጹ የሚያመለክተው ይህንኑ ችግር ነው። በአደንዛዥ ዕፅና በሌሎች የሱሰኝነት ሰበቦች ለልዩ ልዩ መሰናክሎችና ስራ አጥነት እየተባባሰ መሄድ ከራስ አልፎ ለቤተሰቡም እየተረፈ መሆኑ በሕዝብ መካከል በስፋት እየተነገረ ያለ ነው። ለዚህም ነው በአደንዛዥ ዕፅ ውስጥ የተሰማሩ ለመኖር ብለው ገላቸውን የሚሸጡ በተለይም ወጣት እህቶቻችንን ቁጥር ለማመን በሚያስቸግር ደረጃ ላይ ደርሷል ተብሎ አጽንኦት እየተነገረ የሚገኘው። ለዚህም ነው በኢኮኖሚ እንቅስቃሴ የሁለት አሃዝ እድገት የእነዚህን የዜጎችን የኑሮ ሁኔታ እስካልቀየረ ድረስ አሃዝ ብቻ ሆኖ ይቀራል እንጂ ፋይዳ ሊኖረው አይችልም ተብሎ አጽንኦት በተሞላበት መግለጽ አግባብነት የሚኖረው። ባለፉት 24 ዓመታት ችግር ተብለው በተደጋጋሚ ከሚጠቀሱት መካከል በቅድሚያ ዴሞክራሲያዊ ስርዓት አለመመስረት፣ ሰብአዊና ዴሞክራሲያዊ መብቶች አለመከበር፣ የሕግ ልዕልና አለመረጋገጥ፣ የአገር ሉዓላዊነት አለመከበር፣ ብዙሃኑ የልማት ተጠቃሚ አለመሆን፣ የፍትህ ደብዛ መጥፋት፣ ዜጎች በገዛ ሀገራቸው ባይተዋር መሆን ብቻ ሳይሆን ከቀያቸው መፈናቀል ዋና ዋናዎቹ ናቸው። እነዚህ ሁሉ በአየር ላይ ተንሳፈው ያሉ ሳይሆን የወያኔ አገዛዝ ከመሰረተው ስርዓትና ከሱ ጋር ተቆራኝተው ያሉ ናቸው። ስለሆነም እነዚህን ችግሮች በአገዛዝ ውስጥ ባሉ ወይንም ደግሞ በደጋፊዎቹና የህዝብ ወገንተኛ ባልሆኑ ጥቂት ስግብግቦች የግላቸውን ጥቅም ለማሳደድ በውስጡ በተሰገሰጉ ግለሰቦች ወይም ኃይሎች ምክንያት አድርጎ ማቅረብ ፈጽሞ የተሳሳተ ነው። የአንድን መንግስት ምንነትና ጠባይ ካለመገንዘብ የሚመነጭ አስተሳሰብ ነው። ወያኔ አገዛዝ ለማን ጥቅም እንደቆመ አለማወቅ ሳይሆን ለአገዛዙ ከሚያጨበጭቡ አባል ባይሆኑ ተጠቃሚ ከሆኑ የሚሰነዘር አስተያየት ከመሆን አያመልጥም። በኢህአፓም ሆነ በአገር ወዳዱ ዜጋ እምነት ዴሞክራሲያዊ ስርዓት ካልተመሰረተ፣ ሰብአዊና ዴሞክራሲያዊ መብቶች ካልተከበሩ፣ የሕግ ልዕልና ካልተረጋገጠ ውጤቱ የመልካም አስተዳደር እጦት፣ የሙስና ተግባር መስፋፋት፣ የፍትህ ደብዛ መጥፋት፣ ጸረ ዴሞክራሲ ተግባሮች መዳበር ለመሆናቸው ያለፉት 24 ዓመታት በሚገባ አረጋግጠዋል። ዜጎች የሀገር ባለቤት መብታቸው ይደፈጠጣል። ሐሳብን በነጻነት የመግለጽና የመደራጀት መብት ሊከበሩ ቀርቶ ጨርሶውኑ የሚታሰቡ አይሆኑም። ከቅርብ ዓመታት ወዲህ በስፋት ሲነገር የሚሰማው የህዝብ ፍላጎትና ጥቅም በአሁኑ ወቅት የሚወከለውና የሚራመደው በወያኔ አገዛዝ ብቻ እንደሆነ አይናቸውን በጨው አጥበው የሚለፍፉት እየታዘብን ነው። ብሔር ብሔረሰቦች፣ ህዝቦች የሚለው አነጋገር የዚሁ ፖሊሲ ነጸብራቅ ነው። የወያኔን አገዛዝ መቃወም የአገር ጠላት፣ የድሮ ስርዓት ናፋቂ፣ ትምክህተኛ፣ አሸባሪ፣ ኪራይ ሰብሳቢ የተሰኙት የጥላሸት ታፔላዎች ማሸማቀቂያና ማስፈራሪያ ሆነው የሚገኙት። ይህ ግን በፊትም አሁንም ወደፊትም ወያኔን በቆራጥ ትግል ከመጋፈጥ የሚያሸሽ ሊሆን አይችልም። በተጨባጭ ግን አገዛዙ የበለጠ በእነዚህ አስተያየቶች የሚገለጽ ማንም ሊኖር አይችልም።
ይህ ፖሊሲ ደግሞ የሕዝብን ብሶት ለማፈኛ የተለየ ራዕይና አመለካከት ያላቸውን ግለሰቦች፣ ዜጎችና የፖለቲካና የሲቪል ድርጅቶች ብቻ ከመድረኩ ለማግለል ካልሆነም ለማክሰሚያ በመጠቀሚያነት የሚገለገልባቸው ናቸው። ይህም በበኩሉ ለጽንፈኛና በጥላቻ ለተሞላ ፖለቲካ በሩን ክፍት የሚያደርግ መሆኑ ግልጽ ነው። መድበለ ፓርቲ ዴሞክራሲ እውን መሆንን፣ የሰብአዊ መብት መከበርን፣ የሕግ የበላይነት መረጋገጥን ሲጠየቅ እኔ የበላይ ካልሆንኩ በስተቀር ሞቼ እገኛለሁ በሚል ተፈጽሞ የሚገኝ አሸባሪ ቡድን ራሱ የወያኔ አገዛዝ ነው። የሕዝብን ድምፅ በጉልበት በማፈን እርስ በርስ እንዲከፋፈል በማድረግና በዓይነ ቁራኛ እንዲተያይ ጎጠኝነትን በማስፋፋት በስልጣን ላይ መቆየትም ሆነ የሕዝብን ሀብት መዝረፍ ቀጣይ ሊሆን አይችልም። ማክተሚያው እየተቃረበ መሆኑም ይታያል። ባለፉት 24 ዓመታት የተከሰቱት ችግሮች መፍትሄ ለማግኘት ያልቻሉት አምባገነናዊና ጸረ ዴሞክራሲያዊ የሆነው አገዛዝ የበላይ መሆኑንና እኔ የማስቀምጠውን ቅድመ ሁኔታ በግዴታ መቀበል አለባችሁ በማለት የሚውገረገር በመሆኑ ነው። ሕግ አገዛዜን ካላከበራችሁ ተብሎ የሚፈጸመው በዚሁ በእኔ ስር ካልሆናችሁ በሚለው ፖሊሲ ውጤት ነው። ሰላም ለማስገኘት፣ ፍትህን ለማንገስ፣ ነጻነትን ለመጎናጸፍ፣ የነገዋን ዲሞክራሲያዊት ኢትዮጵያን ለመገንባት የወያኔን አገዛዝ ከነግሳንግሱ ማስወገድ የመጀመሪያው እርምጃ መሆን የሚኖርበትም በዚሁ ምክንያት እንጂ በሌላ አይደለም። በዚህም ነው ወያኔ በቅርቡ በመቀሌ ከተማ ባደረገው ስብሰባ በተደጋጋሚ የደረሰበትን ተቃውሞ እንደ ልማዱ የጸረ ህዝቦችና የኪራይ ሰብሳቢዎች አሉባልታ በማለት ሊሸፍነው ያልቻለውና ህዝብን ለማደናገር መልካም አስተዳደር እጦት፣ የሙስናና የጸረ ዴሞክራሲ ተግባራት ችግሮች አሉ ለማለት የተገደደው። ለዚህም ነው ይህን ውሃ ቅዳ ውሃ መልስ አይነት ማደናገሪያ እየነዛ የሚገኘው። ይህ የሰለቸና የጠነዛ ፕሮፓጋንዳ ግን ተሰሚነት የማግኘቱ ጉዳይ አብቅቶለታል። የወያኔ አገዛዝ በአገራችን መልካም ሚና የመጫወት የሞራል ካባውን አውልቆ ከጣለ 24 ዓመታት አልፈዋል። የነበረውንም ዕድል ገና ከመጀመሪያው ራሱ በራሱ አበላሽቶታል። ወያኔ አገዛዝና ህዝብ ሆድና ጀርባ በመሆናቸው ዋናው ቅራኔ በእነሱ መካከል ያለ ነው። የሚጃጃልና የሚታለል ባይጠፋም ጊዜው ያለፈበት ፖለቲካ ብዙሃኑ ካለመው ቦታ ከመድረስና ትግሉን ስኬታማ ከማድረግ ፈጽሞ አያግደውም። የጊዜ ጉዳይ እንደሆነ ደግሞ እኛም ወያኔን በሚገባ የምናውቀው ነው። በተደጋጋሚ እንደገለጽነው በኢህአፓነት የዛሬቱን ኢትዮጵያ ከዘረኞች ስርዓት አላቆ የወደፊቷን ዴሞክራሲ የተጎናጸፈች አገር እውን ለማድረግ መካሄድ ያለበት ትግል በፖለቲካ፣ በዲፕሎማሲ፣ በህዝባዊ አመጽና አስፈላጊ ሁኔታ የግድ ሲልም በትጥቅ በመታገዝም ጭምር ነው። ይህን ሁለገብ የሆነ ይዘት ያለውን ትግል ማካሄድ የማይሸሹት የዜጎች ኃላፊነትና ግዴታ ነው። የትግላችን አልፋና ኦሜጋ የሚያነጣጥረውም የኢትዮጵያን ብሔራዊ ጥቅም ማስጠበቅና በእኩልነት ላይ የተመሰረተ የዜጎቿን አንድነት ማስከበር ነውና 2008 ዓመተ ምህረትን የነጻነት መጎናጸፊያና የመብት ማስከበሪያ ዓመት እንድናደርገው እንዲሁም ትግላችን ስኬታማ እንዲሆን በጋራና ቆራጥነት እንድንታገል ጥሪያችንን እናቀርባለን። ያለፈው መከራ ለአንዴም ለሁሌም እንዲያበቃና አዲሱ ዓመት የደስታ ይሆንልን ዘንድ ያልተደራጀ ይደራጅ፣ የተደራጀ ይተባበር፣ የተባበረ ተጠናክሮ የህዝብ አለኝታ ለመሆን ይጣር እንላለን። ለወያኔ ሕግ አገዛዝ መንበርከክ ሳይሆን የህዝብ መብት እንዲከበር ማመጽና አሻፈረኝ ማለት ከምንጊዜውም በበለጠ ወቅቱ የሚጠይቀው ነው። ኢህአፓ በበኩሉ በዚህ በኩል የገባውን ቃል ኪዳን በማደስ ከታጋዮች ጎን አሁንም አለው በትግል እያለ የድርሻውን እንደሚወጣ ይገልጻል። ነጻነቱን ያልተጎናጸፈ ህዝብ አገሩን ማዳን አይቻለውም፣ ድንበሯንም አያስከብርም። መከራው ግን ይቀጥላል። ከዚህ አዙሪት መውጣት የሁላችንንም የጋራ ጥረት ይጠይቃልና የተግባር ኃይል ያድርገን እንላለን። ነጻነትን መጎናጸፍ ቅድሚያ አጀንዳችን ይሁን። ወያኔ በጋራ ህዝባዊ ትግል ይወገዳል። ቀድሞ
ዛሬም ለቆጠኞች የነጻነት ዋጋ ድንበሩ እስከዚያ ነው በዘመናት መልክ ግንባርክን አሳየው 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 ቀድሞ ለፋሽስቶች ዛሬም ለቆጠኞች የነጻነት ዋጋ ድንበሩ እስከዚያ ነው በዘመናት መልክ ግንባርክን አሳየው 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 ለመድብ ለፓርቲ ቀድሞ የታገለ መቃይ ተፋላሚ ታግሎም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በክብር የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ ግንባርክን አሳየው 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 ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት ጽናት ፍቅር ኢትዮጵያዊነት ነው እናሸንፋለን ግንባርክን አሳየው 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 ቀድሞ ለፋሽስቶች ዛሬም ለቆጠኞች የነጻነት ዋጋ ድንበሩ እስከዚያ ነው በዘመናት መልክ ግንባርክን አሳየው 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 ቀድሞ ለፋሽስቶች ዛሬም ለቆጠኞች የነጻነት ዋጋ ድንበሩ እስከዚያ ነው በዘመናት መልክ ግንባርክን አሳየው 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 ለመድብ ለፓርቲ ቀድሞ የታገለ መቃይ ተፋላሚ ታግሎም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በክብር የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ ግንባርክን አሳየው 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 ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት ጽናት ፍቅር ኢትዮጵያዊነት ነው እናሸንፋለን ግንባርክን አሳየው 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 ግንባርክን አሳየው